ስለ እምነታችን መቼ ነው የምናብራራው የሚለውን ነገር ራሱ ጥያቄ ምልክት እንዲሆን ወገኖቻችንም አድምጡ። በነገራችን ላይ እንደዚህ አይነት ነገር ስናወራ በመጀመሪያ ደረጃ የማንንም እምነት ዝቅ ለማድረግ የማንንም እምነት ከፍ ለማድረግ ወይንም አንዱን ለማዋረድ አንዱን ክብር ለመስጠት ምናምን ሳይሆን ሐቅ ስለሆነ ብቻ ነው እንደዚህ አይነት ነገር ማውራት ያለብን ብዬ ማምነው። ይሄንን ነገር ሐቅ ስለሆነ እናወራዋለን። ሐቅ ስለሆነ አስቀምጠን እናልፋለን። የተቀበለው ይቀበላል፣ የተወሰው ይተዋል። ምክንያቱም በእምነት ማስገደድ እንደሌለ እናውቀው። ላ ኢክራሀ ፊዲን ቀድ ተበየነ ሩሽዱ ሚነል ገይ። በሃይማኖት ላይ ማስገደድ የለም። እውነታው መንገድ ከጠማማው ተለይቶ ከተገለጸ በኋላ በእምነት ላይ ማስገደድ የለም ብሎ አምላካችን አላህ ነግሮናል። አንድን እምነት ይሄ እምነት ትክክለኛ ነው፣ ይሄ እምነት ትክክል አይደለም ስንል ለማስገደድ ፈልገን እንዳልሆነ ከዚህ ከቁርአን አያ ላይ መረዳት እንችላለን። አምላካችን አላህ ለሰው ልጅ እኛን ሲፈጥረን የሰው ልጆችን ወደዚህ ምድር ሲያመጣ ለሰው ልጆች የመረጠው ምርጫ አለ። ታላቁ ምርጫ በዚህ ውስጥ ምንድነው? አንድ እምነት ብቻ ነው። እሱም ዲነል እስላም ነው። በነገራችን ላይ እስልምና የሚባለውን እምነት ትርጉሙን ካለማወቅ ቅድም ሳውን ከወገናችን እያስረዳሁት ነበርና ያው ገብቶ ባይረብሸው ትርጉሙን ሳያውቁት ወገኖቻችን ሌላ ነገር ስያሜ ሊሰጡት ይችላሉ። እስልምና ማለት የሰው ልጅ የህይወት መመሪያ ነው። በአጠቃላይ የፍት ምድር ሳይሆን የፍጻሜ ዓለም ራሱ ሰው ልጅ ደስተኛ የሚሆንበት እምነት ቢኖር እስልምና ነው። አምላካችን አላህ ስለዚህ እምነት ምን ይላል? ታቂም ወጀሀከ ሊዲን ሐኒፈን فطرة الله التي فطر الناس عليها لا تبديل لخلق الله ذلك دين القيمة ولكن أكثر الناس لا يعلمون ጎዳናው ወደ ትክክለኛው ጎዳና አዘነብል። ይህ ፍጥረት አላህ التي فطر الناس عليها ይህ ጎዳና ወይንም ይህ መንገድ ማለት አምላካችን አላህ የሰው ልጆችን የፈጠረበት መንገድ ነውና ላ ተብዲለ ሊከልቅላህ። ይህን ደግሞ ይችን አላህ ለሰው ልጅ የፈጠራትን መንገድ እስልምና የምትባለውን ጎዳና መቀየር አይቻልምና እንዳትቀይር። ወላኪን አክሰረ الناس ላ يعلمون። ነገር ግን ብዙ ሰዎች ስለዚህ ነገር አያውቁም። ነዓም አያውቁም። አይሁድ በለው ክርስትና በለው ስለዚህኛው እውነታ መንገድ አያውቁም። ብዙ ሰዎች ስትነግራቸው ነው ግራ የሚገቡት እንጂ በሌላ ነገር ነው የሚረዱትና ሰው ልጅ እንዴት ነው ይህንን ጎዳና ትቶ ሌላ መንገድ የሚቀይረው ብለን ስንመልከት ነቢያችን አለይሂ ሰላቱ ወሰላም ምን ይላሉ? ማ ሚን መውሉድን ኢላ ዩውለዱ ዐለል ፊጥራ። እያንዳንዱ ሰው ሲወለድ ወደዚች ምድር ሲቀላቀል ከሌላ ዓለም አልነበርንበት ዓለም ወደዚች ምድር ስንመጣ ሁሉም ሰው ሲወለድ በፍጥራው በዲነል እስላም ላይ ሆኖ ነው የሚወለደው። ፈአበዋሁ አባቶች ወይንም እናቶቹ ግን አይሁድም ከሆነ ዩሐዊዳኒ ወደ አይሁድነት ይቀይረዋል። ክርስቲያንም ሲሆን ደግሞ አው ዩነሰራኒ። እንደምታውቁት ሀገራችን በማጥመቅ 80 እና 40 ቀንን እየጠበቀ ልጆቹን ወደዛ ይቀይራል። መጁሳም ሲሆን ደግሞ አው ዩመጅሳኒ። እሳት አምላኪም ከሆነ ልጁን ወደዛ መንገድ ይወስዳል እንጂ እያንዳንዱ ሰው ወደዚህ ምድር መጣቀል ሰው ምን ነበረ? ይህ አላህ የፈጠረው ዲን ሙስሊም ከሆነስ ስትወለድ ስትፈጠር ሙስሊም ነህ ምንም አይደረግለትም። ሙሩ አብናአኩም ቢሰላቲ ሊሰበይ። ልክ የሰው ልጅ ሲወለድ ወደዚህ ምድር ከመጣ ሻሃዳ አታስይዘው ምንም የምታረግለት ነገር የለም። አላህ የፈጠረበት መንገድ ነው። ወደ ጌታ መንገድ ሰላትን መስገድ እንዳለብህ እንዴት ወደ አላህ መመለስ እንዳለብህ ብቻ ተናግረዋለህ እንጂ ለልጅ ሙስሊም ሁን ብሎ ሻሃዳ የምታስይዘው ነገር የለም ነው። ይህ ዲነል እስላም የሚባለው ነገር በነገራችን ላይ አላህ ለሰው ልጆች እንደዚህ ከፈጠረ በኋላ የመረጠውን ብቸኛው እሱ ዘንድ ተቀባይነት ያለው እምነት ዲነል እስላም ብቻ ነው። ከዛ ውጪ ክርስትና የለም፣ አይሁድ የለም፣ ሽንቶዚም የለም፣ ጃይኒዝም የለም፣ ኢቴስት እምነት የለሽም አይቀበላቸው የትኛውም በላቸው ምንም አይነት እምነት የለም ከእስልምና ውጪ። ለምን? ኢነ ዲነ ዐንደላሂ ልእስላም። አላህ ዘንድ የተወደደ እምነት ዲነል እስላም ብቻ ነው ብሎ አምላካችን አላህ ነግሮናል። ሱብሃንአላህ ወላሂ ነው የምላችሁ። ይሄንን ቃል የተኛውንም እምነት ውስጥ ላይ ግቡና እስኪ ፈትሹት። እንደዚህ አይነት አንድ ቃል ካለች ወላሂ እኔ እቀጣላችኋለሁ። አንድ ቃል ብቻ ማለት ነው። ሌላውን ተውት። አምላክ ዘንድ የተቀበለ እምነት ክርስትና ነው የሚል አንድ ጥቅስ መጽሐፍ ቅዱስ ላይ ካለ እኔ እቀጣላችኋለሁ። በቃ ዝም ብሎ ተሳስቶ ድንገት የተጻፈች ነገር ጥቅስ ካገኛችኋት አምላክ ዘንድ የተቀባይነት ያለው ክርስትና ነው ወይንም ለሰው ልጅ አምላክ የመረጠው እምነት ክርስትና ነው የሚል አንድ ጥቅስ ካለ እኔ እቀጣላችኋለሁ። ከዲነል እስላም ውጪ ሌላን እምነት ፈልጎ ስሜቱ ተዘነብሎ ወደዛ መንገድ ሄዶ እንኳን ሌላን እምነት ተከትሎ ወደ አላህ ዘንድ ለክ መጽሐፍ ታምጣና በርብር ወላሂ የለም ከናካቴው። ይሄን እንዲን ደግሞ ለሰው ልጅ ሲሰጠን ጎደሎ እንኳን አይደል ሙሉ እኮ ነው አድርጎ አይሰጠን።
አልየውሙ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ኢስላመ ዲናን ያለው። በቃ ከእምነት በኩል ለእናንተ ለሰው ልጆች እስልምናን መርጬ የላችኋለሁ ነው ብሏል። ማንም አልመረጠልንም። እኛ ኮሮጆ ውስጥ ፕላስቲክ አድርጋ አይደለም መንግስት እንደምትመርጥ እስልምናን መርጣ የወሰድከው አይደለም። እንደዚህ በእስክብርቶ ጽፋ አይደለም እስልምናን የወሰድከው፣ እንደዚህ አይደለም። በእስልምና የተመረጠው በጌታ በኃያሉ አምላክ አላህ ዘንድ ብቻና ብቻ ነው። ይሄንን ቃል የትም አታገኙም። ወላሂ ቢላሂ ወተላሂ ብዬ ነው መናገር የሚችለው እኔ በእምነቴ። እንደዚህ አይነት ቃል የትኛውም እምነት ውስጥ ላይ ግባና ፈትሾ አታገኘውም። የለም ከናካቴው አላህ ራሱ መርጦ ለሰው ልጅ ሰጥቶት ራሱ ቃል ገብቶልህ ሀታ ስትሞት እንኳን ከዚች ምድር ስትሰናበት ወደዛኛው ዓለም አላህ ሲወስደን ራሱ ከዚህ ጎዳና ሌላን መንገድ እንዳንከተል ነቢያቶችን ልቆ አስጠንቅቆ ፈላ ተሙቱና ኢላ ወአንቱም ሙስሊሙን፣ ስትሞቱ እንኳን ስትሰናበቱ እዚችን ምድር አዱንያን ስትለቃት በዚህ ጎዳና ሙስሊም ሆነህ እንጂ እንዳትለቃት ነው ያለው ጌታችን አላህ። ገብቷል? እንደዚህ አይነት ንዕማ ያለው ለዚህ ነው ነቢያቶች ልጆቻቸውን እንኳን አደራ ሲሉበት የነበረ ልጆቻቸውን በዚህ ጎዳና እንዲሞቱ ይህንን መንገድ ሳይለቁ እንዲታገሉና በዚህ መንገድ ህይወታቸው እንዲሰናበት ሲታገሉበት የነበረው መንገድ ይሄ ነው። ለምሳሌ ነቢዩላህ ያዕቁብ አለይሂ ሰላም ኢብራሂም የልጅ ልጆቻቸውን ስትመልከቱ ፈላ ተሙቱና ኢላ ወአንቱም ሙስሊሙን፣ እናንተ ሙስሊሞች ሆናችሁ እንጂ እንዳትሞቱ ብሎ ልጆቻቸውን ሲመክሩበት የነበረ ሲዘክሩበት የነበረው እምነት ዲነል እስላም ነው። ከዚህ ውጪ ወላሂ ብዬ እናገራችኋለሁ አንድተን እምነት እዚች ምድር ላይ ተቀባይነት ያለው እምነት የለም። ክርስትናን ውሰደው ከጊዜ በኋላ ነው በነ ጳውሎስ በነ እንትና በጉባኤ በስብሰባ በተለያየ ነገር አድርጎ እንደዚህ ብሎ ተከራክሮ ተፋጭቶ ተጋድሎ ክርስትና የሚባልን እምነት ወደዚህ ምድር አመጡ። ነቢያቶች ያውቁታል። እስኪ አንድ ቦታ ላይ ክርስቲያን ነኝ የሚል በእምነቱ የሚተማመን አንድ ቦታ ላይ ተሳስቶ ክርስትናን የመረጠው እግዚአብሔር ነው ወይንም ክርስቲያን እንድንሆን ያደረገን ፈጣሪ ነው ሁኑ ብሎ ያዘዘን ብሎ ወይንም የመረጠልን እግዚአብሔር ነው ብሎ አንድ ጥቅስ የሚሰጥ ካለ ወላሂ እኔ መሐመድ ምን ይቀጣላችኋለሁ። እና አላኩል ሐላ እንዳላበዛባችሁ አሁን ወንድም ሸምሰዲን ወደ ድሮ ቦታ የመለሰኝ ነውና ባረከላሁ ፊክ። እስኪ ወንድም ሸምሰዲን ቃጠለበት ያ ጀማ ኢንሻአላህ ታፕ ኮፒ ሊንክ አድርጉለት። አጥሎልኝ ሸምሰዲን ጀዛከላህ። እሺ ጀዛከላህ ኸይር፣ በጣም አመሰግናለሁ። በነገራችን ላይ ሪዘን ሁሉንም ጨርሳል። ራሱ ማውራት የፈለኩትን ጨርሳል። እንግዲህ በምን እንደሰራክ አላውቅም። አልሙሂም ባጭሩ አሁን መሐመድ አሚን ባነሳው ሀሳብ ላይ እስላም መለኮታዊ ሃይማኖት በሚለው ላይ ከትርጉሙ ስንነሳ አልእስላም ሁወ ኢስቲስላሙ ላሂ ቢጣዓ ነው። አንድ ሰው ራሱን ለአላህ ሱብሓነሁ ወተዓላ አሳልፎ መስጠት ማለት ነው። እስልምና ሃይማኖት አንድ ሰው በውሃ የሚያገኘው አይደለም፣ በመወለድ ከጊዜ በኋላ የሚያገኘው አይደለም፣ አሊያም ደግሞ ከቤተሰብ የሚወርሱ አይደለም። እስልምና ብሎ ማለት ባጭሩ አላህ ሱብሓነሁ ወተዓላ ራሱ ለባሮቹ የሰጠው መለኮታዊ እምነት ነው በመሰረቱ ማለት ነው። በዚህ መንገድ ላይ ብዙ ነቢያቶችን ልከዋል። ነቢያቶችም የሚሰዉት ተሰውተዋል፣ ደም በደም ሆኑ ደም በደም ሆነዋል፣ የተቸገሩ ተቸግረዋል፣ የተሰደዱ ተሰደዋል፣ የቆሰሉ ቆስለዋል፣ በሰላም ደግሞ ዲልን የተጎናጸፉ ተጎናጽፈዋል። ያው የተለያዩ መከራና ችግርን እየቀመሱ ማለት ነው። አላህ ሱብሓነሁ ወተዓላ በሱረቱል ሹራ ምዕራፍ 42 አንቀጽ 14 ላይ 13 ላይ ሸረዐ ለኩም ሚነ ዲኒ ማ ወሳ ቢሂ ኑህ ወለዚ አውሐይና ኢለይክ ወማ ወሰይና ቢሂ ኢብራሂም ወሙሳ ወዒሳ አን አቂሙ ዲነ ወላ ተተፈረቁ ፊህ ከቡረ ዐለል ሙሽሪኪነ ማ ተድዑሁም ኢለይህ አላሁ የጅተቢ ኢለይህ መን የሻእ ወየህዲ ኢለይህ መን ዩኒብ ይላል። ከሃይማኖት ለእናንተ ከሃይማኖት ያንን ኑህ ያዘዝንበትን ደነገገላችሁ። ያንንም ወደ አንተ ያወረድነውን ያንን ኢብራሂም ዓለይሂ ሰላምን፣ ሙሳ ዓለይሂ ሰላምን፣ ዒሳ ዓለይሂ ሰላምን ያዘዝንበት በእርሱ በትክክል አቋቁሙ በእርሱም አትለያዩ ብለን ያዘዝንበትን ሃይማኖት ደነገግንላችሁ ይላል። አላህ ሱብሓነሁ ወተዓላ ነቢያቶችን ልከዋል። ከነቢያቶች አንዱ የመጀመሪያው ሩሱል የሆኑ የተላኩት ነቢዩ ኑህ ዓለይሂ ሰላም ናቸው። በዚህች ዓለም ላይ 950 ዓመትን በነቢይነት ለፍተዋል። 950 ዓመት እየለፉ የነበሩት በእስላም ጎዳና ላይ ሆኖ ሰዎችን ወደ እስላም እየተጣሩ ነው የሚሉት። አንድ ሰው በነገራችን ላይ እስላም ውስጥ ሆነ ማለት ራሱን ከጣዖት አምልኮ አዳና፣ ከጀሃነም አዳና፣ ከተለያዩ ለፍጡራን ከሚሰጣቸው አምልኮቶች ሁሉ ዳነ ማለት ነው በመሰረቱ።
አንድ ሰው ሙሉ በሙሉ ለአላህ ሱብሓነሁ ወተዓላ ሲታዘዝና ለአላህ ሱብሓነሁ ወተዓላ እጅግን ሲሰጥ ለአላህ ብቻና ብቻ ነው የሚፈጽመው። ለአላህ ሲፈጽምም ደግሞ ከመወዛገብ ለምሳሌ እንዚያዱ ሰለስቱ አንድ ሲሉ ሶስት፣ ሶስት ሲሉ አንድ፣ በመለኮት አንድ፣ በስጋ እንዲህ የሚባለው ነገራቶችን ሁሉ ከመወዛገብም ይወጣል ማለት ነው። አንድ አምላክን ያመልካል በጌትነቱ ኃያልነት፣ በጌትነቱ ባርነት ወይም ሰውነት የሌለ፣ በኃያልነቱ ደካማነት፣ ባላዋቂነት አላዋቂነት፣ ባለመተኛት መተኛት የሌለበት ከፍጡራን ባህሪያቶች ሁሉ የጸዳውን አላህ ሱብሓነሁ ወተዓላ ብቻና ብቻ ያመልካል ማለት ነው። ለዛም አላህ ሱብሓነሁ ወተዓላ አሁን እዚህ ጋር ስለ እስላም ስናወራ ምንድነው ያለው? ለእናንተ ከሃይማኖት ያንን በእርሱ ኑህ ያዘዘበትን ደነግግላችሁ ይላል። ያንን ወደ አንተ ያወረድነው ያንን በእርሱ ኢብራሂምና ሙሳን ዒሳንም ያዘዝንበትን ሃይማኖት በትክክል አቋቁሞ በእርስም አትለያዩ ማለትን ደነገግናል። አላህ ሱብሓነሁ ወተዓላ ባጭሩ ኑህ ዓለይሂ ሰላም ከመጡ በኋላ ሰዎችን ምንድነው ያሉት ባጭሩ ብለን ስናይ ቁርአን ላይ አላህ ሱብሓነሁ ወተዓላ እንዴት ብሎ የኑህ ዓለይሂ ሰላም ታሪክን ይነግራል ባጭሩ ማለት ነው። በሱረቱል ነህል ላይ ምዕራፍ 16 አንቀጽ 36 ላይ ባጭሩ የሁሉም እንትኖችን ነው በነገራችን የሚጠቅሰው። ወለቀድ በዐስና ፊ ኩሊ ኡመቲን ረሱለን አን ኢዕቡዱላህ ወጅተኒቡ ጣጉት። እያንዳንዱ የመልእክተኛውን ፍላጎት የመጡበትን ዓላማ ባጭሩ ብንነግዘው ኢስላም ውስጥ ላይ ሲሆን አንድ ሰው ከጣዖት አምልኮ መጣልን ብለን አይደል? ባጭሩ በእያንዳንዱ ማለት መልእክተኛ ሊከናል አላህን ተገዙ ጣዖታት ራቁ የሚል መልእክተኛ ነው የላክ ነው። በቃ ኢስላም ውስጥ ላይ ስትገባ ከጣዖት አምልኮ ትጸዳለህ፣ ፍጡራንን ከማምለክ ትጸዳለህ። ኢስላም ውስጥ ላይ ስትገባ መለኮታዊ መሐንነት ነው የያዝከው። እምነትን የምትፈጽመው ከአላህ ሱብሓነሁ ወተዓላ ብቻና ብቻ ነው ማለት ባጭሩ። ኑህ ዓለይሂ ሰላም ለዛም ነው በሱረቱ ኑህ ላይ ኢና አርሰልና ኑሐን ኢላ ቀውሚሂ አን አንዚር ቀውመከ ሚን ቀብሊ አን የእቲየሁም ዐዛቡን አሊማ። እኛ አላህ ሱብሓነሁ ወተዓላ ምን አለ? እኛ ኑህን ህዝቦችን አሳማሚ ቅጣት ሳይመጣባቸው በፊት አስጠንቅቅ በማለት ወደ ህዝቦቹ ላክናል። አላህ ሱብሓነሁ ወተዓላ የተላኩት በምንድን ነው? በእስላም ጎዳና ሆነው ማለት ነው። የተላኩት በምንድን ነው? አላህ ሱብሓነሁ ወተዓላ ለሳቸው ደንግጎ በሰጠው በእስላም ጎዳና ላይ ሆነ። ማንን ለማምለክ? አላህን በብቸኝነት እንዲያመልኩትና ከጣዖት አምልኮት እንዲወጡት ነበር አላህ ሱብሓነሁ ወተዓላ ኑህ ዓለይሂ ሰላምን ያዘዘው ማለት ነው። ለምሳሌ ሱረቱል ሁድ ላይ በተመሳሳይ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ኢኒ ለኩም ነዚሩን ሙቢን። ኑህ ዓለይሂ ሰላም ወደ ህዝቦቹ ላክ። እሱ ምን አለ? እኔ ለእናንተ ግልጽ ሆንኩ አስጠንቃቂ ነኝ። ከምንድን ነው የሚያስጠነቅቀው? ከጀሃነም እሳት ነው የሚያስጠነቅቀው ኑህ ዓለይሂ ሰላም። ኑህ ዓለይሂ ሰላም እዚህ ጋር ሲያስጠነቅቁት ክርስትና ላይ ሆኖ አይደለም፣ አይሁድ ላይ ሆኖ አይደለም፣ ስላሴን ይዞ አይደለም፣ ክርስቶስን ይዞ አይደለም፣ ፕሮቴስታንትን ይዞ አይደለም፣ በዚህች ዓለም ላይ አሉ የሚባሉ ሃይማኖቶችን ይዞ አይደለም፣ እስላምን ይዞ አንድ አላህ ሱብሓነሁ ወተዓላ ወደ ማምለክ ነበር እየተጣሩ የነበሩት ባጭሩ ማለት ነው። ዓለይሂ ሰላም ያ ቀውም ኢኒ ለኩም ነዚሩን ሙቢን፣ እኔ ለእናንተ ግልጽ ሆንኩ አስጠንቃቂ ነኝ በማለት ሱረቱል ሁድ ምዕራፍ 11 አንቀጽ 25 ላይ አላህ እንደተናገሩ ይናገራል። አላ ተዕቡዱ ኢላ ኢለላህ፣ አላህን እንጂ ሌላን አትገዙ ነው። ኢኒ አኻፉ ዓለይኩም ዐዛበ የውሚን አሊም፣ እና ለእናንተ አሳሚ የሆነ ቅጣትን እፈራላችኋለሁ። አላህን ብቻ አምልኩ፣ አላህን ብቻ ተገዙ በማለት እየተጣሩ እንደነበሩ ያሳያል ማለት ነው። ሌላው እና አውሐይና ወዩኑስ ወሃሩን ወሱለይማን ወአተይና ዳውድ ዘቡራ ይላል። ይሄ ሱረቱል ብቻ አንቀጹን ቢረሳም አይ ቲንክ ሱረቱል ኒሳ ምዕራፍ 4 አንቀጽ 163 ላይ አላህ ሱብሓነሁ ምንድነው ወደ አንተ ያወረድነው አላህ ሱብሓነሁ ወደ ነብዩ ሰለላሁ ዐለይሂ ወሰለም የተወረደ ምንድነው? ወህይ ኑህ ዓለይሂ ሰላም ወደ ኑህ ዓለይሂ ሰላም ከእርሱ በኋላ ወደ ነበሩት ነቢያት እንዳወረድነው ወደ አንተ መወረድ ነው አለ። ማን ናቸው ከኑህ ዓለይሂ ሰላም በኋላ የነበሩት ከተባለ ኢብራሂም አላህ ሱብሓነሁ ጠቀሰ፣ ኢስማኤልን ጠቀሰ፣ ኢስሐቅን ጠቀሰ፣ ያዕቆብን ጠቀሰ፣ ነገዶቹን ጠቀሰ፣ ዒሳ ዓለይሂ ሰላም ጠቀሰ፣ አዩብን ጠቀሰ፣ ዩኑስን ጠቀሰ፣ ሃሩንን ጠቀሰ፣ ሱለይማንን ጠቀሰ፣ ለዳውድም ዘቡርን ሰጠናል። አላህ ሱብሓነሁ እያንዳንዱ መልእክተኞች የተላኩት በእስላም ጎዳና ላይ ሆነው አላህ ሱብሓነሁ ለኑህ ዓለይሂ ሰላም ያወረደን ወህይ ከእርሳቸው በኋላ ቀጥሎ ላሉት ነቢያቶችም ልኳል። የተላኩትም ደግሞ በእስላም ጎዳና እንደሆኑ ይናገራል ማለት ነው። ሌላው ሱረቱል መርየም ምዕራፍ 19 አንቀጽ 41 እስከ 44 ያለውን ሐሳብ ማለት ይችላል። ወዝኩር ፊል ኪታብ ኢብራሂም ኢነሁ ካነ ሲዲቀን ነቢያ፣ በመጽሐፍ ውስጥ ኢብራሂምን አውሳል አላህ ሱብሓነሁ እርሱ ታማኝ መልእክተኛ፣ እውነተኛ የሆነ መልእክተኛ ነበር። ለአላህ ሱብሓነሁ ረሱል ነበረ። ኢዝ ቃለ ሊአቢሂ ያ አበቲ ሊመ ተዕቡዱ ማ ላ የስመዕ ወላ ዩብሲር ወላ ዩግኒ ዐንከ ሸይአ። አባቴ ሆይ አለ። አያችሁት? እስላም ከጨለሞች ሁሉ የሚያወጣ ነው። በመሰረቱ ለአባቱ አባቴ ሆይ አለ። አባቴ ሆይ ባለ ጊዜ አስታውሳለሁ። አባቴ ሆይ የማይሰማና የማያይ ለአንተም ምንም የማይጠቅምህን ነገር ጣዖትን ለምን ትገዛለህ? ስለዛ የማይጠቅም የሆነውን የማይጎዳ የሆነውን ለራሱም እንኳን የተፈጠረ ምንም ነገር መፍጠር የማይችለውን አካላት እንዳይገዙትና እንዳያመልኩት ሰዎች ከነዚህ አይነት ጨለማ አስተሳሰብ እንዲወጡት ወደ እስላም እንዲመጡት ለማዘዝና ሰዎችን ለማስተማር ነበር መልእክተኞች ሆነው የተላኩት ማለት ነው። በዚህ ዙሪያ ላይ ቅድም መሐመድ አሚን አንስተዋል። ኢብራሂም ዓለይሂ ሰላም ለልጆች ሲመክሩት ምንድን ነው ያሉት? እስማኤልን
ለልጆቻቸው እስላምን ማታ ቡዱ ካኒ በኋላ ማን ነው የምትገዙት ብለው በጠቀሱት ሰዓት ላይ ካና ቡዱ ኢላህከ ወኢላህ አባይከ ወኢብራሂም ወእስማኤል ኢላህ ዋህድ እያሉ ያንተን የአባቶቻችን አምላክ አላህ ሱብሓነሁ ወተዓላ በብቸኝነት እናመልካለን ለእርሱም እኛ ሙስሊሞች እንሆናለን በማለት ባጭሩ እየተናገሩ የነበሩበት ማመድ ይጠቅሳል። ስለዚህ ኢንሻአላህ እስኪ እዚህ ጋር ላቁምና የተወሰነው አንተ ሂድ ከዛ ነው ይገባል። ባረከላሁ ፊክ ሀቢቢ። እንደው የድሮ ቦታዬን እኮ ተመለስ እንዲህ ላረከኝ ሳልፈልግ ወደዛ ከታይ ወላሂ ያኔ የነበርኩበት አዋል ነው እንትን ያለኝና ጀዛከላህ ሀቢቢ። አዎ ዲነል እስላም ማለት የኛ የግላችን ወይንም በእኛ ጊዜ የተጀመረ አሁን እዚህ ጋር እንደሚቆሙት እንደምታዩት በነቢዩ መሐመድ አለይሂ ሰላቱ ወሰላም የተጀመረ ሳይሆን የእያንዳንዱ ነብይ ወደ 124,000 ነቢያቶች የተላኩበት ዓላማ ግብ ነው። ዲነል እስላም ከዚህ የዘለለ ነገር አይደለም። እያንዳንዱ ነቢያቶች ለሰው ልጅ አምላካችን አላህ ይሄንን ጎዳና እንዳይለቁ ከዚህ መንገድ እንዳይወጡ ቅድም ወንድም ሸምሰድን እንደሚገልጽላችሁ ወለቀድ በዐስና ፊ ኩሊ ኡመተን ረሱላ በእያንዳንዱ ህዝብ ላይ ነቢያቶችን ልኬያለሁ። ለምን ዓላማ? ለንግድ እኮ አይደለም። ሄዶ ገበያ ላይ እንደኛ የሆነ እቃ ሊገዙ አይደለም፣ ለሌላ ነገር ሳይሆን በእያንዳንዱ ህዝቦች ላይ ነቢያቶችን ልኬያለሁ። አንዕቡዱላህ ልክ አሁን ዘመናችን ካመጡት ከጣዖታት እንዲሪቁ የተለያየ ሰውን ከማምለክ ጂኒን ከማምለክ እንጨትን ከማምለክ ድንጋይን ከማምለክ መላእክትን ከማምለክ ከጊዜ በኋላ እንደዚህ አእምሯቸው አሁን በጣም ብዙ ነገር ከገቡ ሰዎች ከእንደዚህ አይነት መንገድ እንዲወጡ አንዕቡዱላህ እኔም በብቸኝነት እንዲያመልኩ ፈጅተኒቡ ጣዖት ከጣዖታቱ አምልኮ እንዲሪቁ ነቢያቶችን ልኬያለሁ ብሎ ጌታችን አላህ ተናግሮናል። ሐታ ነቢያችን ከመላካቸው በፊት ኢልፍ አላፋት ነቢያቶች ተልኳሉ። የነዚህ ነቢያቶች በአጠቃላይ ነው። አሁን ምሳሌ ቅድም አንድ ነብይ ተጠቅሷል። እኔ ምንም ማውራት አይጠበቅብኝም። ለምሳሌ በአይሁድም በእስልምናም በክርስትናም በሁሉም ዘንድ ተቀባይነት ያለው አንድ ታላቅ ነብይ አለ። እሱም ማን ነው? ነብዩላህ ኢብራሂም አለይሂ ሰላም። አብርሃም ወይንም ኢብራሂም አለይሂ ሰላም ይህ በጣም ታላቅ ነብይ ነው። ይህ ነብይ እምነቱ ምንድነው ብላችሁ ሌላ እምነቶችን ብትጠይቋቸው ወላሂ አንድ ትክክለኛ መልስ የሚሰጥ የለም። እስኪ ክርስቲያኖች በአብርሃም ታምናላችሁ? አዎ እናምናለን። አብርሃም እምነቱ ምን ነበር ንገረኝ፣ አንድ ማስረጃ አውጣ በሉት። የለም ከናካቴው አያወጣም። አይሁዶችን አውጡ ባላቸው አያወጡም። ግን ሙስሊሞች ጋር በትመጡ ደረታችን ወጥረን መናገር እንችላለን። ኢዝ ቃለ ለሁ ረቡሁ አስሊም ቃለ አስለምቱ ሊረቢል ዓለሚን። ጌታው እሱንም ለኔ ታዘዝ ባለው ጊዜ ቃለ አስለምቱ ሊረቢል ዓለሚን፣ ለዓለማቱ ለሀያሉ ጌታ ታዝዣለሁ አላል። ነብዩላህ ኢብራሂም በእስልምና ላይ የነበረ ሰው ነው። ሐታ ከአባቱ ጋር ጦርነት ነበረ። ነብዩላህ ኢብራሂም አለይሂ ሰላም ያ አበቲ አንተ አባቴ ሆይ ለመታዕቡድ ለምንድን ነው የምትገዘው? ማላ የስማ የማይሰማን ነገር። አሁን በዘመናችን አለ አንድ የማይሰማን ነገር፣ የማይለማ ነገር፣ የማይጠቅመን ነገር ተሸክሞ የሚዞር ሰው አለ። አታዩም እንዴ? በዘመናችን እኮ አሉ እንደዚህ አይነት ሰዎች። እነዚህም እኮ እውነተኛ ነን ብሎ እኮ እኛን ሲሰብኩን ታያላችሁ አይደል? ወላሂ አጂብ ነው የምትሉት። ያኔ ኢብራሂም አለይሂ ሰላም ማላ የስማ የማይሰማን ነገር ወላ ይብስር የማይመለከት ወላ ይግኒ አንከ ሸይአ አንተን መጥቀምና መጉዳት የማይችልን ነገር እንዴት ታመልካለህ እያለ ከአባቱ ጋር ጦርነት ሲገጥም የነበረ ነብይ ነው፣ በእስልምና ጎዳና ላይ ሆኖ ማለት ነው። አሁን ግን በዘመናችን እኛን እኮ ጅላጅል አርጎን ሞኝ አርጎን ልክ የማይሰማ አጠገቡ ላይ ሄዳ ውይ ብለህ ብትጮህ ወይ ብትወድቅ አይዞህ እንዴት ወደክ ብሎ ማንሳት የማይችልን አካል የሚያመልክ ሰው አለ። በጣም ነው አጂብ የሚያስብለው። እሱ አይደለም ሐታ አሁን እንኳን ክርስቲያኖች የኛ እምነት ከእስልምና ይሻላል ብሎ ካመኑ ወላሂ ክርስቶስ ሙስሊም እንደሆነ እኛ ከቁርአን አውጥተን እንሰጣለን። ግን ክርስቶስ ክርስቲያን እንደነበረ ከመጽሐፍ ቅዱስ አንድ ሰው አውጥቶ አይሰጠኝም። አንድ ክርስቲያን ያው በእርግጠኝነት ነው መረጋችሁ ክርስቶስ ክርስትናን ያውቀዋል ካለ 100% ዋሽቷል ያኛው ሰውዬ። የለም አያውቀውም። ጳውሎስ ነው ይሄን ነገር የጀመረው ከስንት ጊዜ ስሙን በራሱ አያውቀውም። እኔ በእርግጠኝነት ነው መነግራችሁ ክርስትና የሚባለው ስሙ የለም። ስሙን የመጀመሪያ ኒክኔሙን ክርስቶስ አያውቀውም። ከማካተል ቁርአን ላይ ከመጣችን ላይ ማሜ ይሁን አይደለም። ለምሳሌ ስሙን ስትለው ክርስትና የሚል ቃል ራሱ የለም። ይሄንን ጭምር ናት። እሺ ክርስትና የሚል ክርስትና የሚባለው ስሙን በራሱ አያውቀውም። ይሄንን ነገር የመሰረቱትም ያመጡትም ከየት ከጳውሎስ ጊዜ በኋላ ነው። ጳውሎስ ልክ ተገለጠልኝ ካለ በኋላ ልክ ሐዋርያት ሥራ 11:36 አካባቢ ላይ እንደተጠቀሰው ከዛ በኋላ የመጣ ነገር ነው እንጂ ክርስቶስ አያውቅም። ቁርአን ላይ ግን ብትመጣ የሱ ሐዋርያቶች የክርስቶስ ተከታዮች በራሱ ሙስሊም ነበሩ። فلما احس عيسى منهم الكفر قال من انصاري الى الله وقال الحواريون نحن انصار الله آمنا بالله واشهد باننا مسلمون እኛ ሙስሊሞች መሆናችንን መስክርልን ያሉት ሐታ እምነታቸው
እኛ አማኞችና ሙስሊሞች መሆናችንን መስክርልን አሉ። የተናገሩት እነማን ናቸው? የክርስቶስ ተከታዮች ነው ያሉት። እውነተኛ የክርስቶስ ተከታዮች። የዛሬዎቹን አላልኩም፣ አታስቡ፣ አይዟችሁ። እናንተን አልጠቀስኩኝም። እኔ ስለ ዛሬ ክርስቲያኖች አይደለም ማወራው፣ ስለ ኢየሱስ ተከታይ ስለነበሩ ስለ ሐዋርያቶቹ ነው። እነሱ ምን ነበሩ? ሙስሊም ነበሩ። ገብቷቸዋል። ኢብራሂም ሙስሊም ነበረ፣ ኢሳ አለይሂ ሰላም ሙስሊም ነበር። የኢብራሂም ልጅ ነው ቅድም እንደተናገረው ወወሳ ቢሃ ኢብራሂሙ በኒህ ወያዕቆብ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱና ኢላ ወአንቱም ሙስሊምን። የኢብራሂም ልጅ ዘርግንዱን ተመልከቱት። የዘርግንድ ሐረጉን እንኳን ስትመጡ እናንተ ልጆቼ ወይ አላህ ለናንተ እስልምናን መረጠላችሁ፣ ፈላ ተሙቱና ኢላ ወአንቱም ሙስሊሙን፣ ሙስሊሞች ሆናችሁ እንጂ እንዳትሞቱ የሚል ነገር ተናገረ። ያን ስትመለከቱ እስልምና የጠረ የተዋበ በነቢያቶች የደመቀ አመጣጡ ለየት ያለ መለኮታዊ እምነት ሲሆን ከዛ ውጭ ያለው ግን አንድም አይነት እምነት ትክክለኛ መንገድ የለም። ወንድም ሸምሰድን እስኪ ክርስትና ከየት ነው የመጣው የሚለውን ኢንሻአላህ ባረከላሁ ፊክ ቀጥል። ጀዛከላህ ኸይር። ቅድም የተነሳ ሀሳብ ላይ